ብቸኝነት ሲሰማኝ አሁን አንድ መላ የመጣል ይመስሉኝ ነው። መጀመሪያ በሪከርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባ አለሁኝ እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይህን ሪኮርዲንግ እንደመለማመጃ ይህን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን እድል ይሰጠኛል ብዬ አስባለሁ። ከብቸኝነት ይገላግላል፣ መደበሪያ ይሆነኛል በሚለው ሌላ ምንም የማገኘው ትርፉም እንደሆነ ራሱ አላውቀውም። ይሄ ላይቭ መግባት ምናምን የሚባለውን ነገር የኪነ ጥበብ ሰዎች የውስጥ ብቸኝነትና የህዝብ እውነተኛ ፍቅር ከድምፃዊ ወንድሙ ጅራ በስተጀርባ ያለው ልብ የሚነካ እውነታ። ሰሞኑን መላው የሀገራችንን የማህበራዊ ሚዲያ ተጠቃሚዎች በተለይም የቲክቶክ መንደርን በከፍተኛ ስሜት ያናወጠውና የብዙዎችን ቀልብ የሳበው ጉዳይ የኢትዮጵያ ዘመናዊ ሙዚቃ ታሪክ ትልቅ አሻራ ያለው አንጋፋው ድምፃዊ ወንድሙ ጅራ በይፋ ወደ መድረኩ ብቅ ማለቱ ነው። ድምፃዊ ለዘመናት በሰዎች ልብ ውስጥ የኖረ ቢሆንም አሁን ላይ ግን በህይወቱ የሚሰማውን የብቸኝነት ስሜት ለአድናቂዎቹ በይፋ ለማጋራት መምጣቱ ብዙዎችን ድንጋጤና ሀዘን ውስጥ የከተተ አጋጣሚ ሆኗል። ይህ ክስተት ዝም ብሎ የአንድ ድምፃዊ የቴክኖሎጂ አጠቃቀም ጅማሬ ሳይሆን ከታዋቂነት በስተጀርባ ያሉ የኪነ ጥበብ ሰዎች እውነተኛ የህይወት ገጽታና የሰውን ልጅ ንጹህ ፍቅር ምን ያህል እንደሚናፍቁ ያሳየ ትልቅ ማህበራዊ እውነታ ነው። ወንድሙ ጅራ ወደ ማህበራዊ ሚዲያው የመጣበትን ዋና ምክንያት በራሱ አንደበት በግልጽ አስቀምጦታል። እሱ ሲናገር አልፎ አልፎ በህይወቴ የሚሰማኝን ከባድ የብቸኝነት ስሜት ያስረሳኛል ብዬ አስቤ ነው ቲክቶክ ላይቭ ለመግባትና ከናንተ ጋር ለመጫወት የወሰንኩት ይላል። ይህንን ቪዲዮ የሰራውና ፖስት ያደረገው ራሱ ለመለማመጃ እንደሆነና ወደፊት በቀጥታ ስርጭት ከአድናቂዎቹ ጋር በመገናኘት ብቸኝነቱን ለመግደልና እንደ መደበሪያ ለመጠቀም ማሰቡን ይገልጻል። ከዚህ ላይቭ መግባት በስተጀርባ ምንም አይነት ገንዘብም ሆነ ሌላ የጥቅም ትርፍ እንደማይፈልግና እንዲያውም ስለሱ ምንም እንደማያውቅ በንጽህና ይናገራል። ከቪዲዮ ይዘት መረዳት እንደተቻለው ተወዳጁ ድምፃዊ ወንድሙ ጅራ እስካሁን ባለው የህይወት ጉዞ ትዳር እንዳልመሰረተ እና የራስ የተባለ ልጅ እንዳልወለደ በይፋ ገልጿል። ይህንን የህይወት እውነታውን ተከትሎ ነው አልፎ አልፎ የሚመጣበትን የቤት ውስጥ ብቸኝነት ለማስረሳት እና ከአድናቂዎቹ ጋር በቀጥታ ስርጭት በመገናኘት ጊዜውን ለማሳለፍ ራሱን እያዘጋጀ መሆኑን የተናገረው። ይህ የኪነ ጥበብ አፍቃሪዎችንና የቲክቶክ ተጠቃሚዎችን ልብ ክፉኛ የነካ ጉዳይ ሲሆን ለዘመናት በሙዚቃው ሰዎች ሲያዝናና የኖረው ኮከብ ራሱ ግን በብቸኝነት ውስጥ መኖሩ የብዙዎችን ስሜት ኮርኩሯል። ወንድሙ ጅራ ለአድናቂዎቹ የሰጠው የመጀመሪያ ምላሽ እጅግ የትህትናና የየዋህነት ጥግ የተሞላበት ነበር። እሱ ሲናገር ቃላት ሳይጠፉብኝ ልናገር ብዬ ነው የመጣሁት። ምክንያቱም በቆየሁ ቁጥር ቃላት እየመረጥኩኝና እየሰበሰብኩ ለእናንተ መልስ ለመስጠት አስቤ ነበር። ነገር ግን እየቆየሁ በሄድኩ ቁጥር ያገኘኋቸው ቃላቶች ሁሉ እየጠፉብኝ ግራ ይገባኛል ይላል። አድናቂዎቹ ያሳዩትን ታላቅ የጅምላ አቀባበልና ፍቅር ሲገልጽ እናንተ ያደረጋችሁብኝ ነገር ጉድ ሰራችሁኝ ብል ነው የሚቀለው በማለት በኢትዮጵያዊ የጨዋነት ባህል ተጠቅሞ ጥልቅ ስሜቱን ገልጿል። ድምፃዊው ቀደም ሲል ከሰዎች ጋር የነበረውን ግንኙነትና አሁን የገጠመውን ልዩነት ሲያነጻጽር አስገራሚ ምሳሌዎችን ተጠቅሟል። እኔ ከዚህ በፊት በመንገድ ላይም ሆነ በስራ ቦታ ሰዎች ሲያገኙኝ እንወድሃለን እናደንቀሃለን ሲሉኝ እኔም ቴንኪዩ አመሰግናለሁ እያልኩ በቀላሉ ነበር መልስ የምሰጠው ይላል። አሁን ግን ማህበራዊ ሚዲያ ላይ በአንድ ጊዜ የገጠመውን የጅምላ ፍቅር የላይክና የፎሎ ማዕበል ከዚህ በፊት ገጥሞት እንደማያውቅና ለዚህ የሚመጥን ታላቅ ቃል ከየት እንደሚመጣ ግራ እንደገባው በቅንነት ያስረዳል። ህዝቡ ሰሞኑን ያሳየው ታላቅ አክብሮትና ፍቅር ከድምፃዊው አቅም በላይ እንደሆነበት አልሸሸገም። ወንድሙ ጅራ የራሱ ተፈጥሮ ሲገልጽ እኔ
ለሌሎች ሰዎች መልካም ነገር ድንገት ሲደረግላቸውና ከአቅማቸው በላይ ሲሆን እያየው ራሱ እንባ ነው የሚቀድመኝ ይላል። ታዲያ ለሌሎች ሲደረግ በእንባ የሚቀድም ሰው ከሆንኩኝ አሁን ይህ ሁሉ ታላቅ ክብርና ፍቅር ለራሴ ሲደረግልኝ ምን ያህል የውስጥ ስሜቴ እንደሚናወጥ አስቡት ሲል ይህማ የመግደል ሙከራ ነው ያደረጋችሁብኝ በማለት ነገሩን በደስታና በጥልቅ ስሜት የታጀበ ቁም ነገር ቀልድ አድርጎታል። በሺዎች የሚቆጠሩትና ማህበራዊ ሚዲያውን ካጥለቀለቁት የአድናቂዎች አስተያየቶች መካከል እጅግ ልብ የሚነኩ ነጥቦች ተነስተዋል። ብዙዎቹ ወንድሙ ከፍተኛና የማይነካ ደረጃ ከታዋቂው የዓለም እግር ኳስ ተጫዋች ከክርስቲያኖ ሮናልዶ ጋር በማነጻጸር አንተ እኮ የሙዚቃው ዓለም ጎት ነህ ወይም ግሬተስት ኦፍ ኦል ታይም ነህ በማለት አወድሰውታል። ህዝቡም ምላሽ ሲሰጥ ምን አይነት ብቸኝነት ነው የሚሰማህ? እኛ እኮ ሁላችንም ካንተ ጋር ነን በማለት አሁንም ድረስ በልባቸው ውስጥ ያለውን የማይደበዝዝ ፍቅር አሳይተውታል። ሰላም እንዴት ናችሁ? አድናቂዎቼ፣ ወዳጆቼ፣ ጓደኞቼ ሳይጠፋብኝ ልናገር ብዬ ነው። ምክንያቱም በቆየ ቁጥር ቃላት እየመረጥኩኝ እየሰበሰብኩኝ ለእናንተ ጋር ለመድረስ አስቤ ነበርና እየቆየሁ በሄድኩኝ ቁጥር እንዲያውም አገኘሁ ያልኳቸው ቃላቶች እየጠፉብኝ ግራ ገብቶኝ ዛሬ ይለይልኝ ቀረጻውን እያካሄድኩኝ እያለ የሚመጣልኝ ቃል ለመናገር ነው የመጣሁት። ምክንያቱም እናንተ ያደረጋችሁ ነገር ጉድ ሰራችሁኝ ብል ነው የሚቀለው። እኔ ማቀው ሲያገኙኝ ጓደኞች የሚያደርጉኝ ሰዎች ሲያገኙኝ በስራ ቦታ በመንገድም ሲያገኝ እንወድሃለን እናደንቅሃለን ሲሉኝ እኔ ደግሞ ቴንኪዩ አመሰግናለሁ እያልኩኝ ቀለል ባለ ሁኔታ ነው መልስ የምሰጥ የነበረውና በችርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝ አይነት ነገር ገጥሞኝ አያውቅም። ጉድ ሰራችሁኝ ብል ነው የሚቀለው። ምክንያቱም ቃላት ስፈልግ የሁሉ ጊዜ ቆየሁኝ። ከዚህ በፊት የሰማኋቸው አባባሎች አሉ። አንድ ሰው የሆነ መልካም ነገር ድንገት ሲደረግል ከአቅሙ በላይ ሲሆንበት ጉድ ሰራኸኝ፣ ጉድ ሰራሽኝ ሲል ነው የማውቀውና የተሻለ ቃል ሆኖ ያገኘሁት እሱን ነው። እናንተ ሰሞኑን ያደረጋችሁልኝ ነገር የተሻለ ቃል እሱ ነው። በቃ ጉድ ሰራችሁኝ። እኔ በቸርቻሮ ነው የማውቀው አልኳችሁ እኮ። በቃ አንድ ሰው ሁለት ሰው አድናቂ ነኝ ወይ እንወድሃለን ሲሉኝ አመሰግናለሁ ብዬ በቀላሉ መመለስ። ለዚህ የሚሆን ቃል ከየት እንዳመጣ ነው ያሰባችሁት? የሚመጥን ቃል እና ዛሬ ቃል እያሰብኩኝ ምን ይዤ ለመቅረብ ያሰብኩት ቃልን እየጠበቅኩኝ ብዙ ጊዜ ፈጀሁኝና የሆነ ስጠፋ ደግሞ ሼም ያዘኝ። ላደረጋችሁልኝ ነገር የሆነ መልስ መስጠት ስለነበረብኝ ማለት ነው። በጣም አቅሜ በላይ ነው። ለሌሎች ሰዎች መልካም ነገር ሲደረግ ሰዎች ለሌሎች ሰዎች መልካም ሲያደርጉ ሳይ ነው እኔ የማውቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁ ብል ነው የሚቀለው። ሲሪየስሊ አንድ አስተያየት ሰጪ ይህ ድምፃዊ ራሱ ምን ያህል ታዋቂና ትልቅ እንደሆነ የሚያውቅ አይመስለኝም ላለው ሐሳብ ወንድሙ ጅራ የሰጠው ፍልስፍናዊ ምላሽ አስገራሚ ነው። እሱ ሲመልስ በሄድኩበት ቦታ ሁሉ ስሜ ሲጠራ፣ ማይክ ይዤ መድረክ ላይ ስወጣ ህዝቡ ሲጮህ እያየው እንዴት አላውቅም? አውቃለሁ። ነገር ግን ስለሱ ታዋቂነት ብዙ ማሰብ አልፈልግም ይላል። ለሱ ዝናና ታዋቂነት ማለትም ከተለመደው ንጽህናና ሰላማዊ የሰው ልጅ ህይወት መለየት ማለት ስለሆነ በነፃነት መኖርን እንደሚመርጥ ያሳያል። ወንድሙ ጅራ ገና ጀማሪ ቲክቶከር በመሆኑ ቪዲዮና ፎቶ ፖስት ማድረጉን ቴክኒክ ገና
እየተለማመደበት መሆኑን በፈገግታ ያስረዳል። የመጀመሪያውን ቪዲዮ እንዴት ፖስት እንዳደረገ ሲያስታውስ እኔ ዝም ብዬ ፎቶ ፖስት አደርጋለሁ ብዬ ምኑን እንደነካሁት አላውቅም። በኋላ ሳየው ከፎቶዬ ላይ የሆኑ ሰዎች ኡቭ እያሉ ይወርዳሉ። ከስር ደግሞ ዲን 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 የሚል ከባድ የቲክቶክ ሙዚቃ ገብቶበት አሁን አየሁትና በራሴ ድርጊት ብቻዬን ስቄ አብቅቻለሁ በማለት ያጋጠመውን የቴክኖሎጂ አጠቃቀም ስህተት ለሰው ግልጽ አድርጓል። ሌሎች ቲክቶክ ተጠቃሚዎች ይህንን ያህል የላይክና የፎሎ ወይም የኮፒ ሊንክ ማዕበል ለማግኘት በጣም ደም ተፍተውና ለፍተው የሚያገኙትን እድል ህዝቡ ለሱ በሰከንዶች ውስጥ በነፃ እንደሰጠው በሚገባ ያውቃል። ለዚህም ነው እናንተ ቆይ እኔን ስራ እንዳያስቀረኝና በእድሜ ትልቁ ፕሮፌሽናል ቲክቶከር እንደሆን ነው እንደ ፈለጋችሁት በማለት የጠየቀው። አንተ የህዝብ ልጅ ነህ የሚለውን አባባል 100 ጊዜ በቃል ቢሰማውም አድናቂዎቹ ሰሞኑን ባደረጉለት ነገር ግን አባባሉን ከተራ ቃል ባለፈ በተግባር በግልጽ እንዳሳዩትና ትርጉሙ እንዲገባው እንዳደረጉት ይመሰክራል። በዚህ ሁሉ ውይይት መሃል አንዳንድ አድናቂዎቹ ለአርቲስቱ ካላቸው ጥልቅ አክብሮትና የክብር ወዳጅነት ስሜት በመነሳት በፈገግታና በጥሩ ስነ ምግባር የታጀበ የክብር ምክር ለግሰውታል። እሱ ብቻውን በብቸኝነት ቤት ውስጥ እንዳይሰቃይና የራሱ የትዳር አጋርና ልጆች ኖረውት ህይወቱ የተሟላ እንዲሆን ወንድሜ ሆይ እባክህ በፍጥነት አግባና ውለድ፣ እኛ ካንተ ጋር ነን በማለት ከሙዚቃ አድናቆት ባለፈ የቤተሰባዊ እውነተኛ ምክራቸውን ለግሰውታል። ድምፃዊው ወንድሙ ጅራ ወደ ማህበራዊ ሚዲያ መምጣት ዛሬም ድረስ በኢትዮጵያውያን ልብ ውስጥ ያለውን ክብርና ስፍራ ምን ያህል ከፍ ያለና የማይናወጥ መሆኑን በተግባር ያሳየ ታላቅ ክስተት ነው። ህዝቡ ለዚህ ድንቅ አርቲስት ያለውን ፍቅር ፈጽሞ አልቀነሰም። ለመሆኑ እናንተ በ90ዎቹ የወርቅ ዘመን የሙዚቃ ታሪክ ውስጥ በወንድሙ ጅራ ዘፈኖች ላይ ምን አይነት ትዝታ አላችሁ? ታሪክ ቲክቶክ ላይ በመምጣቱና የውስጥ ስሜቱን በቅንነት መጋራቱስ ምን ተሰማችሁ? በፍጥነት አግባና ውለድ ለሚለው ለአድናቂዎቹ ምክርስ የእናንተ ሐሳብ ምንድነው? ያላችሁንም ማንኛውንም መልካም ምኞትና አስተያየት ኮሜንት ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ ለብዙዎች አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁኝ አመሰግናለሁ።